ስንቶቻችሁ ስለ ብሬክስ ሀበሻዊ ህመም ታውቃላችሁ? ማለት ስለ ህመሙ መንስኤ ስንቶቻችሁ ታውቃላችሁ? አብዛኞቻችን በመዳን ቤት ያለን ለዚህ በሽታ የማገለጣችን እድል ከፍተኛ ነው ብዬ ነው የማስበው። ይሄ ነገር ከመሆኑ በፊት ግን በጣም መጠንቀቅ ያለባችሁና መመገብ ያለባችሁን ወሳኝ ምግቦች የምነግራችሁ ይሆናል። ብሬክስ በነገራችን ላይ ልብ ብላችሁ ከሆነ ሆስፒታል ከመግባቱ ከትንሽ ጊዜ በፊት እነዚህ ምግቦች ዘርዝሮ ተናግሮ ነበር። ሳይቆይ ግን ወደ ሆስፒታል ገባ። እሱ እንግዲህ ህመሙ ከጀመረኝ በአጠቃላይ 8 ወር ሆኖኛል ነው ያለው። ለ8 ወር ያክል በጣም ስሰቃይ ነበር። ከዛሬ ነገ ይሻለኛል እያልኩ ቀኑን ባለሙዬ ሌሊቱ ስቃይ ነው ለኔ ሲል ነበረ። የህመሙ መንስኤ የምነግራችሁ ይሆናል። ሁላችሁም እነዚህን የምነግራችሁ ምግቦች አዘውትራችሁ መጠቀም አለባችሁ። አብዛኞቻችን በመዳን ቤት ያለን ሰዎች የፀሐይ ብርሃን አያገኘንም። በተለይ ደግሞ አፓርትመንት ውስጥ የምንሰራ አናገኝም ማለት ነው። ይሄ የፀሐይ እጥረት ደግሞ ምን አይነት በሽታ ያጋልጣል፣ የምን እጥረት ያጋልጣል የሚለውን ዘርዘር አድርጌ የምነግራችሁ ይሆናል። አስከትዬም ከወዲሁ እንግዲህ ገና እንደዚህ ከመታመማችሁ በፊት የሚያሳያችሁንም ምልክት እነግራችኋለሁ። ወደ ቀጥታ ወደ ጉዳያችን እንገባለን። ሰላም አላልኳችሁም? ሰላም እንዴት ናችሁ? ወደ ተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ እላለሁ። ለምን ከምንም በላይ ሰላም ስለሚቀድም ሰላማችሁ ይብዛ። ቀጥታ ወደ ጉዳያችን ነው የምንገባው ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ብሬክስ ሀበሻዊ እስከ ሆስፒታል ድረስ የዳረገው ነገር ብዙዎቻችን በተለይ ደግሞ መዳን ቤት ሆነን አፓርትመንት ውስጥ የምንኖር ሰዎች ለዚህ ነገር የመጋለጥ ሁኔታችን ከፍተኛ ነው ብዬ ነው የማስበው። ለምን አብዛኞቻችን የፀሐይ ብርሃን አናገኝም። የፀሐይን ጥቅም ስንቶቻችን እናውቀዋለን? እኔ ራሱ የፀሐይን ጥቅም ያወቅኩት አሁን በቅርብ ነው። በእርግጥ ፀሐይ ያጠቆረኝ፣ ፀሐይ እንደዚህ አደረገኝ፣ ፀሐይ ነበር አይደለም ነው ጥቅሙ ምን ያህል ነው የሚለውን የምነግራችሁ ይሆናል። ለማንኛውም ግን ፀሐይ እንኳን ባናገኝ ለዚህ ነገር እንዳንዳረግ ወይንም ደግሞ የተወሰነ ነገር እንኳን ለመከላከል መመገብ ያሉብንን ምግቦች የምነግራችሁ ይሆናል። ኦሬዲ ብሬክስ ራሱ ሆስፒታል ከመግባቱ ከትንሽ ቀናት በፊት ይሄን ምግቦች ዘርዝሮ ተናግሮ ነበር፣ ቴሌግራሙ ላይ ማለት ነው። ያያችሁት አይታችሁታል። ላላያችሁት ሰዎች የምነግራችሁ ይሆናል። እንደዚሁም ሁላችሁም ለጠቅላላ ግንዛቤያችሁ እነግራችኋለሁ። አይታችሁ ከሆነ አረቦች ብዙ ጊዜ ጠዋትና ማታ ሁል ጊዜ ሁለት እንቁላል ይበላሉ፣ የተቀቀለ እንቁላል ማለት ነው። ጥቅሙ ምንድነው? ሁኔታው ምንድነው? እኛ ግን አናውቅም። እኔ ሁል ጊዜ ልጆቹን ይቆጧቸዋል። እንቁላል ግዴታ መብላት አለባቸው። እንዶሚን በሉ፣ እንደውም ማባበያ ራሱ እንዶሚ ካሉ ራሱ እንቁላል ትበላላችሁ፣ እንዶሚ ከበላችሁ ነው የሚባሉት የኛ ልጆች ማለት ነው። ሚስጥሩን ግን ሁኔታውን አላውቅም። ምንድነው ጥቅሙ ምናምን፣ ያው የመጥገብን ነገር ነው እንጂ ከኋላ ያለውን ጥቅም ምናምኑን አላውቅም ማለት ነው። ዛሬ የምነግራችሁ ሊሆን ይችላል። ከዚህ በኋላ ለእንቁላል ለወተት ያላችሁ አመለካከትም ይቀየራል ብዬ አስባለሁ። ለማትወዱ ሰዎች ግን ባትወዱም እንኳን ግዴታ መመገብ አለባችሁ እነዚህን ነገሮች ማለት ነው። አንደኛ ነገር ወተት ነው። እንግዲህ ብሬክስ ሀበሻውን ለዚህ ደረጃ ያጋለጠው ህመም ምንድን ነው? የቫይታሚን ዲ እጥረት ከ5% በታች ስለሆነ ነርቡ ተነክቶ ነው ብሬክስ እዚህ ደረጃ የደረሰው ማለት ነው። የቫይታሚን ዲ እጥረት ደግሞ እንግዲህ ከእንቁላል ከወተት ከተለያዩ ነገሮች ዋናው ነገር ግን የፀሐይ ብርሃን ነው። የፀሐይ ብርሃን ለማናገኝ ሰዎች ደግሞ ግዴታ እንቁላል፣ ወተት፣ ቱና በአጠቃላይ እንደ እርጎ፣ አይብ እንደዚህ አይነት ነገሮችን የወተት አስተዋጽኦችን መጠቀም የግዴታ ነው። ይሄን ነገር ሊያማችሁ ሲል መጀመሪያ አካባቢ ምንድነው የሚያሳያችሁ? እግራችሁን ያቃጠላችኋል፣ ውስጥ እግራችሁ ማለት ነው። እጃችሁን የማቃጠል ነገር፣ እንደገና ደግሞ ከጀርባችሁ ከአንገታችሁ በታች ራሱ የሆነ የመያዝ ነገር አለ። ይሄ ሁሉ ነገር የቫይታሚን ዲ እጥረት ወይንም ደግሞ የፀሐይ ብርሃን እጥረት ነው። የፀሐይን ብርሃን ጥቅም ሳናውቀው እስከ ዛሬ ድረስ ሀገራችን ላይ ሆነን ጠቆርን፣ ከሳን፣ እንደዚህ ሆነ እንላለን ፀሐይ ሲመታል ማለት ነው። ፀሐይ ለካ የሁሉ ጥቅም አለው። እኔ ራሱ በጣም የተገረምኩት የሁሉን ነገር አንዳንድ ጊዜ ነገሮችን ስታጥኑ ጥቅሙ ራሱ የሚታያችሁ እንዲህ ይሄ ሁሉ ጥቅም ነበረው እንዲህ ነው ያልኩት። እኔ ማርያምን ነው የምላችሁ። አሁን ፀሐይን ከየት ላገኛት? እኔ አፓርትመንት ውስጥ ነው የምኖረው። በተለይ ግን ቢላ ቤት ያላችሁ ሰዎች ፀሐይ ግዴታ ቢያንስ ጠዋት እየወጣችሁ 30 ደቂቃ ቁጭ በሉ ፀሐይ ላይ ማለት ነው። ፀሐይ በጣም ብዙ ቫይታሚን ነው ያለው። እኔ ዶክተር አይደለሁም፣ ነገር ግን ከሆነው ነገር አንጻር ነው የምነግራችሁ ጥቅሙን። እና ብሬክስን እንግዲህ ለዚህ ደረጃ የዳረገው ነገር የቫይታሚን ዲ እጥረት ነው ማለት ነው። እንደዚህ ለነርቡ እንዲነካ ያደረገው ቫይታሚን ዲ እጥረት ከ5% በታች ስለሆነ ነው። እሱን ራሱ ቴሌግራም ላይ ገብታችሁ ማንበብ ትችላላችሁ። እሱም ጽፎታል። እንደዚሁም ደግሞ ገና ሆስፒታል ከመግባቱ ከሳምንት በፊትም የጻፋቸው የምግብ ዝርዝሮች አሉ።
ይሄ ሁሉ ነገር ሆስፒታል ከመግባቱ ኦልሬዲ ወር አካባቢ ይመስለኛል ያኛውን እንደውም ከጻፈ እነዚህ ምግቦች በጣም አስፈላጊ ናቸው ብሎ ነው እንጂ ስለ በሽታው በዚያን ጊዜ አልተናገረም ነበረ። ነገር ግን በሬክስ ሀበሻው የራሱ ባይናገር እኔ አንዲት ጓደኛዬ በጣም ታማ ውስጥ እግሯን በጣም እያቃጠላት ብዙ ነገር ከታመመች በኋላ ሆስፒታል ስትሄድ የቫይታሚን ዲ እጥረት እንዳለባት ነው እየተነገረችው ማለት ነው። ይሄ ደግሞ ለእሷ ብቻ ሳይሆን እኛም በተለያየ ምልክት የምናየው ነገር ግን ሳናውቀው ከሕክምናው ሁኔታ ሳናውቅ እኛ በደንብ እንኳን ታመን ሐኪም ቤት አንሄድም። የሆነ መድኃኒት አሰሪዎቻችን የተረፋቸውን ይሰጡናል። ያንን ውጣን ወይ ምንም ይሁን መሰከና ምንም በቃ ስሙን ራሱ ማናቀው መድኃኒት ይሰጡናል። ተጠቅመን ነው የምንቀረው። እንኳን አይደለም እንደዚህ ጥቃቀን ነገር የሆነ ምልክት አይተን ታመንም ሐኪም ቤት አንሄድም ልላችሁ ፈልጌ ነው። እና ሁላችሁም ብትወዱም ባትወዱም ወተት ጠጡ። እንቁላል፣ የተቀቀለ እንቁላል በቃ አይናችሁን ጨፍናችሁ ራሱ በቀን እንደው 4 ምናምን ይቅር በቀን 2 እንቁላል የግድ በየሁለት ቀኑ ቢሆን እንደገና ደግሞ እርጎ ሩዝ ምናምን ስትበሉ ባትወዱ ራሱ ብሉ። አብዛኞቻችን እንደው በቃ ስልክ ላይ ነው የምንጣደው። አበሾች በተለይ ሮጠን ስራ እንደጨረስን ስልክ ላይ ነው። ስለ ምግብ ነገር ትኩረት አናደርግም። የታመመን ጊዜ ግን ስልካችን መፍትሄ አይሰጠንም። ስለዚህ ሩዝም ስትበሉ ከጎኑ እርጎ አድርጋችሁ እርጎ ብሉ። እንደዚሁም ደግሞ ወተት በቃ አብዛኛው ሰው ወተት አይወድም። የኛ ሰው ግን አፍንጫችሁን ይዛችሁ ቢሆን ወተት ጠጡ። ወተት በጣም ብዙ ጥቅም አለው። እንደዚህ በተለይ ፀሐይ የማታገኙ ሰዎች እንቁላል ብሉ፣ ወተት ጠጡ፣ ቱና ብሉ። በአጠቃላይ እንደ አሳ ምናምን ያሉ ነገሮችን አጥብቃችሁና አዘውትራችሁ መመገብ አለባችሁ ነው የምላችሁ። አደራ በእውነቴን ነው የምላችሁ አደራ። እንደገና ደግሞ የሆነ ህመም ምልክት ታየችሁ። አሁን ብሬክስ የባለፈው ጊዜ ራሱ ታሞ እንደዚህ ሌሊት መተኛት አቅቶት ምናምን የሆነ ፖስት አድርጎ ነበር የሆነ ነገር እንደዚያ እንኳን እየታመመ ብሬክስ እንኳን በውጭ ነው የሚኖረው። ሁሉም ነገር ፍሪደም ነው። እንደዚያ እንኳን ሆኖ ሆስፒታል ላይ አይሄድም። እኛን እንኳን ተውን። ያኔ በመዳን ቤት የምንኖረው የኛ ቀላል ነው ማለት ስላችሁ እንደሱ ነፃነት አይኖረንም። እና ለራሳችሁ ለጤንነታችሁ ቅድሚያ ትኩረት ስጡ። ብሬክስ ሀበሻዊ ወንድማችን ፈጣሪ ጨርሶ ይማርህ፣ ወደ ጤንነትህ መልሶ ደግሞ እንደምንገናኝ ተስፋ እናደርጋለን። ለሱም በየሃይማኖታችሁ ጸሎትና ዱዓ አድርጉለት። ሁሌም ከድሆች ከኛ ጎን ድምጽ እየሆነን ሲኖር የኖረ ወንድማችን ነው። ግን ለሁላችንም ማንቂያ ደወል ነው። ሁላችሁም በጣም ተጠንቀቁ። የሚጠቅማችሁን ነገር ብሉ። ስልካችሁ ላይ ከመጣድ 2 እንቁላል ቀቀል አድርጋችሁ ብሉ። እንደገናም ደግሞ ወተት በቃ አስታውሳችሁ። ብዙ ጊዜ እኛ ለእንደዚህ አይነት ነገር ትኩረት የለንም። ግን ትኩረት ስጡ። ከመያዛችሁ በፊት ቀድማችሁ ትኩረት ስጡ። አደራ ነው የምለው። ይህን ቪዲዮ ግን ላይክ ሼር እያደረጋችሁ ለብዙ እህቶቻችን እንድታደርሱልኝ ይፈልጋሉ። ይህን ቪዲዮ ስሰራ አንድ ሰው እንኳን ሰምቶት ቢጠቀም ብዬ ነው። ለምን አሩዛችንን የሆነ ነገር ቶሎ የሚያጠግብ ነገር ከበላን በኋላ ለቤታዊም ነገሮች ትኩረት የለንም። ግን እነዚህን ነገሮች ሰዎቻችሁ በተለይ ቤት ውስጥ አዘውትረው የሚመገቧቸው ምግቦች ልብ በሉ። እኔ በጣም ስለገረመኝ ነው። በተለይ እንቁላል በጣም ስለገረመኝ ነው የምነግራችሁና ፕሊዝ ተጠቀሙላችኋለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። ቻው